በዚህ ቪዲዮ ቻፕተር 5 ኢንፎርማል ፋላሲ አብረን የምንጀምር ይሆናል። እንዴት አላችሁ የዩቲዩብ ተከታታዮች? እንደሚታወቀው ባለፈው ሳምንት የተለያዩ ዩኒቨርሲቲዎች ጥያቄዎች እየለቀቅን እንደነበር ይታወቃል። አሁን ደግሞ ለፈተና ያግዛችኋል ብለን ያሰብነውን ከሎጂክ ዩኒት 5 ጀምረንላችኋል። በቀጣይም ፋይናል ኤግዛም እየሰራ የምንለቅ ስለሚሆን ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንድትቀላቀሉ እንጋብዛለን። እናመሰግናለን። ቻፕተር 5 ኢንፎርማል ፋላሲ። ዋት ኢዝ ኤ ፋላሲ? A fallacy is a mistake reasoning. ፋላሲ የምንለው ትክክለኛ ያልሆነ ምክንያት የመስጠት ወይም ደግሞ ሪዝኒንግ ሜቶዱ ስህተት የሆነ ማለት ነው። አን አርጉመንት ካን ሉክ ኮሬክት በት ቢኮዝ ኦፍ ዘ ሪዝኒንግ ኤረር ኢት አክቹዋሊ ባድ ኦር ሚስሊዲንግ። ሲታይ አን አርጉመንት የተሰጠው አርጉመንት ልክ ይመስላል፣ ነገር ግን በሰጠው ሪዝኒንግ ምክንያት እንትኑ ባድ ወይም ደግሞ ሚስሊዲንግ ነው ይባላል ማለት ነው። a fallacy is not just false information. ፋላሲ just false information ብቻ ማለት አይደለም። it is a problem in how the conclusion is reached. ኮንክሉዥን የደረሰበት መደማደሚያ ራሱ ስህተት መሆኑ ነው ፋላሲ ማለት የምንለው። ምክንያቱም ኮንክሉዥኑ ከደመደመ በኋላ ኮንክሉዥኑ ለሚነሳበት ጥያቄዎች ትክክለኛ ማሻማንትን መስጠት አለበት ያ ኮንክሉዥን። ነገር ግን ለሚነሳበት ጥያቄ የተለያየ እንትን የሚሰጥ ከሆነ ወይም ደግሞ ቀጥተኛ ያልሆነ ምላሽ የሚሰጥ ከሆነ ያ ፋላሲ ይባላል። when does an argument become fallacious? መቼ ነው አንድ አርጉመንት ፋላሲየስ የሚሆነው? an argument become fallacious when the reasoning is wrong. ሪዝኒንጉ የተሰጠው ሪዝኒንግ ምክንያቱ ፎልስ ሲሆን the structure is wrong. ስትራክቸሩም ሮንግ ሲሆን ዘ ኮንተንት ሚስሊድስ የተሰጠው እንትን ወደ ኮንክሉዥኑ ሲደርስ ኮንተንቱ ምን ሲያደርግ ማለት ነው? ሚስሊድ ሲያደርግ ወይም ደግሞ ሚስቴክ ሲፈጠር ማለት ነው። it creates an illusion that bad argument is good. እንትን ይፈጥራል፣ ኢሉዥን ይፈጥራል፣ ማምታታት ይፈጥራል። ይሄ መጥፎ የሆነ አርጉመንቱን ትክክለኛ አስመስሉ በማቅረብ ሰዎችን ያምታታል። ቦዝ ዲዳክቲቭ ኤንድ ኢንዳክቲቭ አርጉመንት ካን ቢ ፋላሲየስ። ሁለቱም ቦዝም እንትን ዲዳክቲቭም ኢንዳክቲቭም ፋላሲየስ የመሆን ፕሮባቢሊቲ ያላቸው ቱ ሜን ታይፕስ ኦፍ ፋላሲ። ሁለት አይነት የፋላሲ አይነቶች አሉ። የመጀመሪያው ፎርማል ፋላሲ ሲሆን በሰፊ የምናየው ደግሞ ሁለተኛው ኢንፎርማል ፋላሲ ነው። ፎርማል ፋላሲ ዘ ስትራክቸር ፎርም ኦፍ ዘ አርጉመንት ኢዝ ሮንግ። ፎርማል ፋላሲ ላይ ስትራክቸሩ ወይም ፎርሙ ነው እንትን የሚያደርገው ፋላሲ የሚያደርገው ኢቭን ኢፍ ዘ ኮንተንት ኢዝ ትሩ። ኮንተንቱ እንኳን ትክክል ቢሆን ስትራክቸሩ ፎልስ በመሆኑ ምክንያት ፋላሲየስ ይሆናል። ዘ አርጉመንት ኢዝ ኢንቫሊድ። ዘ አርጉመንቱ ምንድነው አለ? ኢንቫሊድ ነው። ፋውንድ ኦንሊ ዲዳክቲቭ አርጉመንት። ይሄ ፎርማል ፋላሲ ፈተና ላይ የሚመጣ ከሆነ እንዳትረሱ ዲዳክቲቭ ላይ ብቻ የሚገኘው። you can detect them by looking at the form. እነሱም በፎርማቸው እንትን ማለት ላይ መለየት ትችላላችሁ። if it rains the road is wet. the road is wet therefore it rained. ምንድነው አለ? ከዘነበ መሬቱ እርጥብ ይሆናል አለ። መሬቱ እርጥብ ሆኗል ስለዚህ ዘንቧል ማለት ነው ብሎ ደመደመ። ይሄ ደግሞ ልክ ማይሆንበት ምክንያት መሬቱ በተለያየ ነገር ሊረጥብ ይችላል። በዝናብ ብቻ ሊረጥብ አይችልም። ስለዚህ ይሄ ፎርሙን ስንየው ፎርሙን የተባለበት ምክንያት ይሄን ስታዩት አሁን ለምሳሌ ምንድነው እያለ ነው? if it rains the road is wet. if it rains የሚለውን ኤ ብንለው the road is wet የሚለውን ቢ ብንለው the road is wet አለ። ስለዚህ ቢ ከኤ ላይ ነው እንጂ ዲፔንድ የሚሆነው ኤ ቢ ላይ ዲፔንድ አይሆንም። ስለዚህ ቢ ቢሆን ለኤ ምንም አይነት ኢፌክት ኤ ላይ ምንም አይነት ኢፌክት አይፈጥርበትም። ኢፍ ኢት ሬንስ ዝናብ ከዘነበ ግን መሬቱ መርጠቡ ግድ ነው። ስለዚህ ኤ ከሆነ ቢ የግዴታ ይሆናል። ቢ ከሆነ ግን ኤ ሊሆንም ላይሆንም ይችላል ማለት ነው። ስለዚህ በዛ ምክንያት ነው ማለት ነው። በፎርሙ በተሰጠን ስትራክቸር ምክንያት ነው። ኢንፎርማሊ ፋላሲ የምንላቸው ደግሞ the content or meaning is the problem. የተሰጠው ኮንተንቱ ወይም ደግሞ ሚኒንጉ ነው እንትኑን ፋላሲ እንዲፈጠር የሚያደርገው not the structure but how ideas are used. እንትናቸው አይዲያው እንዴት ነው የተጠቀምነው የሚለው ነው።
you cannot detect them just by form በፎርማቸው ብቻ እነሱ ዲቴክት ልታደርጓቸው አትችሉ። ጥንቃቄ የተሞላበት እንትን ያስፈልጋቸዋል። አናላይሲስ ያስፈልጋል። ኤግዛምፕል አሁን ለምሳሌ ኢሞሽናል ማኒፑሌሽን አሉ። ኢሞሽናል ሰዎችን እንትን ለማንተን ለማለት ለአመጽ ወይም ደግሞ ለፈለግነው አላማ እንዲነሳሱልን ለማድረግ የምንጠቀምባቸው ሪዝኒንግ ሜቶድ ሪሌቫንስ ሪዝንስ አታኪንግ ፐርሰን ኢንስቴድ ኦፍ ዘ አርጉመንት ሰውየውን ለምሳሌ እናንተ ትክክለኛ አርጉመንት ሰጧችሁ ሳለ ሰውየውን አታክ በማድረግ ያለበትን ሁኔታ ደረጃ በማስንተን በማለት ያለሱ ሐሳብ ላይ ሳይሆን እሱ ላይ እንትን በማለት አታክ በማድረግ እሱን ፎልስ ኮምፓሪዥን ትክክለኛ ያልሆነ ኮምፓሪዥን በመስጠት እነዚህ በሙሉ የኢንፎርማል ፋላሲ እንትን ናቸው። ዲፈረንሳቸው ምንድነው? ፎርማል ፋላሲ የፕሮብሌም ችግር የስትራክቸር ችግር ነው። ፕሮብሌሙ ስትራክቸር ነው። ኢዚ ዲቴክት ለመለየት ቀላል ነው። ኦንሊ ዲዳክቲቭሊ ብቻ ነው የምናገኘው ፎርማል ፋላሲ። ኢንፎርማል ፋላሲ ፕሮብሌም ኮንተንት ላይ ነው ፕሮብሌሙ ሃርድ ቱ ዲቴክት ለመለየትም ለምሳሌ አሁን ከዚህ ከናንተ መጽሐፍ ላይ 22 ኢንፎርማል ፋላሲዎች አሉ። እነሱን ለመለየት በጣም አስቸጋሪ ያደርጋቸዋል። ከዲዳክቲቭ ላይም ከኢንዳክቲቭም ጋር እናገኘዋለን። ኢንፎርማል ፋላሲ ኤረር ኢን ኮንተንት ኦር ሚኒንግ ቀደም እንዳለው ኢንፎርማል ፋላሲ ኮንተንት ወይም ሚኒንጉ ላይ ነው ችግሩ ያለው። ካናፒ ኢን ኤቭሪባዲ ላንጉጅ ሁሉም ሰው ኢንፎርማል ፋላሲ በየቀኑ ይፈጽማል። ይሄ አሁን የተናገሩት ነገር በሙሉ ራሱ ኢንፎርማል ፋላሲ ነው። ምክንያቱም ይሄ ሃስቲ ጀነራላይዜሽን ይባላል። ምክንያቱም እኔ ለምሳሌ በቀን ውስጥ 10 ሰው 20 ሰው ነው ላገኝ የምችለው። ነገር ግን ከዛ ተነስቼ ከዓለም ላይ ያሉ 8 ቢሊዮን የሚሆኑትን ህዝቦች በመጠቅለል ሁሉም ሰው ኢንፎርማል ፋላሲ ይፈጽማል ማለት አልችልም። ይሄ ከኢንፎርማል ፋላሲዎች ሃስቲ ጀነራላይዜሽን ይባላል። ከትንሹ ስብስብ ለብዙ መስጠት ማለት ነው። ስለዚህ በአብዛኛው ሰው በእንትናችን በየቀኑ ውላችን ፋላሲን እንፈጽማለን። ኢንፎርማል ፋላሲን ሃርደር ቱ ዲቴክት ለመለየትም በጣም አስቸጋሪ ናቸው። ኒድ ኬርፉል አናላይሲስ ጥንቃቄ የተሞላበት እንትን ያስፈልጋቸዋል። ኢንፎርማል ፋላሲ ላይ you must look at the meaning of words የተሰጣቸው ሚኒንግ በወርድ በአንድ ቃል ሁለት ሚኒንግ ሊይዝ ይችላል። በዛ ምክንያት ሁለት ትርጉም ስለያዘ በአንደኛው በመነሳት ኮንክሉዥኑን የተለየ ትርጉም ባለው ነገር እንትን ይልባቸዋል። ስለዚህ ሚኒንግ ኦፍ ወርድስ በጣም እንትን አለው። አሁን ቀጣይ ኤግዛምፕል ላይ ነው ያለው how statements are used ስቴትመንቶች እንዴት ነው የተጠቀማቸው። how conclusion are drawn ኮንክሉዥን ሲሰራስ እንዴት ነው የደመደመው። አንድ ኤግዛምፕል all factories are plants አለ። all factories are plants all plants contain chlorophyll therefore all factories contain chlorophyll at first እንትኑ ስትዩት ኮሬክት ነው ወይም ደግሞ ዲዳክቲቭ ነው ፎርሙን ስትዩት አዘፈ። ስለዚህ ኦል እንትኑ ደግሞ ስትዩት እንዴት ነው የሚገለጸው? ኦል ኤ ቢ ሁሉም ኤዎች ቢ ናቸው አለ። ኦል ቢ ሁሉም ፕላንትስ ሁሉም ፋክተሪዎች ፕላንቱ ነው ስላለ ሁሉም ኤዎች ቢ ናቸው አለ። ሁሉም ቢዎች ሲ ናቸው። ሁሉም ኤዎች ቢ ከሆኑ ሁሉም ቢዎች ሲ ከሆኑ ሁሉም ኤዎች የግዴታ ሲ ነው የሚሆኑ ሲ ትልቁ ስብስብ ስለሆነ ማለት ነው። but the argument is still wrong የሆነበት ምክንያት አርጉመንቱ በሰጠው ፕላንት የምትለዋ ወርድ ቅድም ሚኒንግ ኦፍ ወርድ ያልኳችሁ ይሄ ነው። because of the word plant is used to different meaning ከዚህ ላይ ፕላንት የምትለዋን ቃል በሁለት የተለያየ ሚኒንግ የተጠቀማቸው። ስለዚህ ፕላንት ፋክተሪ a building where things are manufactured ፕላንት ፋክተሪ ማለት ተገንብቷል እንደማለት ነው ለፋክተሪ ሲሆን ፕላንት ባዮሎጂ ደግሞ ሊቪንግ ቲንግ ዊዝ ክሎሮፊል እጽዋት ወይም ደግሞ ክሎሮፊል የሚያመርቱ ሊቪንግ ቲንግስ ናቸው። ስለዚህ ሁለቱ ፕላንት የሚለው በቃል ስለተለያየ ፋላሲ ፈጽሟል ይባላል። ሴም ወርድ ዲፈረንት ሚኒንግ ይሄ ደግሞ ፋላሲ ኦፍ አምቢጉቲ የምንለው ነው። ተመሳሳይ አንድ ወርድ
ሁለት የተለያየ ሚኒንግስ ኖሮ ፋላሲ ኦፍ አምቢጊቲ ይባላል ማለት ነው። ሶ ዘ ሪድ ፎርም ቢካምስ ኮፒ ኦል ኤአር ቢ ኦል ሲአር ዲ ኦል ኤአር ዲ። ስለዚህ እንደዚህ አይነት የተለያዩ ኤግዛምፕሎች በቀጣይም የምንሰራ ይሆናል። ኤግዛምፕል የዛሬው ቪዲዮ በዚህ ጨርሰናል። በቀጣይ በተለያዩ ዩኒቨርሲቲዎች ፋይናል ኤግዛም ስለምንገናኝ ቻናሉ ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። እናመሰግናለን።